ክርስቲያኖች ማህተባቸው እየታየ እንደ ሽንኩርት እየተቀረደዱ ያለበት ይግባኝ ለአሩሲ ምእመናን የምንልበት ቀን ነው። ዓለም በእጃችን ላይ ስለሆነች ሞባይሎቻችንን ስንከፍት የክርስቲያኖችን ደም አየን። ዘመናት ያስቆጠሩ አባቶቻችን በደማቸው በላባቸው የሰሯቸው አብያተ ክርስቲያናት ሲቃጠሉ አየን። እስመ ተመንደብነ ፈድፋደ ፈጽመን አዝነናል። ክርስቲያኖች በደላችን ምንድነው? ምን አደረግን? ከተሞች በደም ገንብተናል። በመግደል ስንገለን ሞተን ግን ኖረናል። ማኅተብሽን ፍቺ ፈተሽልኝ እኔ እስከ አንገቴ ውሰዱት አልኩኝ። ተዋሕዶ ሃይማኖቴ የጥንት ነች የእናትና አባቴ። ማኅተቤ አልበጥስም ትኖራለች ለዘላለም። ይትዝክር ለነ አበሳነ ዘትካት። አቤቱ የቀደመ በደላችንን አታስብብን። አቤቱ ይቅርታ ይደረግልን፣ ፈጽመን ተቸግረናልና ፈጽመን አዝነናልና ፈጽመን ተጎሳቆለናልና። ነቢይ እግዚአብሔር ልበ አምላክ ንጉሥ ዳዊት በመዝሙር 79 ከቁጥር 8 ላይ የተናገረው ኃይለ ቃል ነው። አዎ የችግር ዘመን ክርስቲያኖች ማህተባቸው እየታየ እንደ ሽንኩርት እየተቀረደዱ ያለበት ይግባኝ ለአሩሲ ምእመናን የምንልበት ቀን ነው። ዓለም በእጃችን ላይ ስለሆነች ሞባይሎቻችንን ስንከፍት የክርስቲያኖችን ደም አየን። ዘመናት ያስቆጠሩ አባቶቻችን በደማቸው በላባቸው የሰሯቸው አብያተ ክርስቲያናት ሲቃጠሉ አየን። እስመ ተመንደብነ ፈድፋደ ፈጽመን አዝነናል። ክርስቲያኖች በደላችን ምንድነው? ምን አደረግን? ለጸሎት በተጋን ለሀገር ለወገን የምትበቃ ቤተ ክርስቲያን ስለሰራን ስላገለገልን አባቶች ካህናት በቤተ መቅደስ መስዋዕት መሆን የለባቸውም። ኦርቶዶክሳውያን ክርስቲያኖች ማህተማቸው እየታየ መሞት የለባቸውም። ይሄ ያሳዝነኛል። ሌሊቱን ሳለቅስ ነው ያደርኩት። ይብላኝ እንዲህ ለሚያደርጉ ለአሕዛቡን ለገዳዮች እንጂ የሞቱት ግን ሰማዕታት ሆነዋል፣ ቅዱሳን ሆነዋል። እግዚአብሔር ይማራቸው፣ እግዚአብሔር ነፍሳቸውን ይቀበለው። የቤተ ክርስቲያኒቱን ጉዳይ መንፈስ ቅዱስ ይዞታልና እሱ ሁሉን ያከናውን። ክርስቲያኖች ሁላችሁ ጸልዩ፣ አልቅሱ። አዎ የተገደሉት የኛ አባቶች ናቸው።
እናቶች ናቸው፣ ሕፃናቶች ናቸው። ምን ይባላል? እግዚአብሔር መልካሙን ነገር ለዓለማችን ያምጣ። እነዚህ ለሀገር የማይበጁ ናቸው በእውነቱ። አዎ የሚያውኩ ሀገራችን ያለችበት ህዝቡ በጨዋነት ወጥቶ ስርዓቱን ጠብቆ መንግስትም ልማት በማልማት ላይ ነው ያለው። እውነት ለመናገር አደናቃፊዎች ናቸው አህዛቦች። እግዚኦ ቦኡ አህዛብ ውስተ ርስትከ ወአርኮሱ ጽርሐ መቅደስከ። አቤቱ አህዛብ ወደ መቅደስህ ገቡ፣ ነቢያትን ጨፈጨፉ፣ ምእመናንን አረዱ። ከክፋት ከተንኮል የሚገኝ አንዳችም ነገር የለም። አንዳንድ ጊዜ መንግስትም ያሳዝነኛል። በግሌ ሳስበው በቤታችን ያሉ 5-6 ልጆች እንኳን አንድ ካልሆኑ እንቸገራለን። እሱስ ምን ያድርግ? በእውነቱ ከሆነ ይህ ሀቅ ነው። በታቦቱ ፊት ምን የምመሰክረው እግዚአብሔር ለኢትዮጵያ ምሕረት ያምጣ። እግዚአብሔር ለምድራችን በረከትን ያምጣ። ይበቃናል። በእውነት በጣም ደከመን። መቼ ነው አይናችን በጎ ነገር የሚያየው? መቼ ነው ጆሮአችን በጎ ነገር የሚሰማው? መቼ ነው ህሊናችን የሚያርፈው? ክርስቲያኖች እንኳን የሰው ደም የከብት ደም እንኳን እኮ ታርዶ ሲታይ ያንገሸግሻል። ግን እግዚአብሔር ሁሉን ያውቃል። እግዚአብሔር ሁሉን ያስተካክላል። ፈጽመን ተቸግረናልና አቤቱ በደላችንን አታስብብን አለ ዳዊት። ምናልባት ከኛ ይሆናል ጉድለቱ፣ እግዚአብሔርማ ቸር ነው። ምናልባት ከኛ ይሆናል ክፍተቱ፣ እግዚአብሔርማ መቼም እግዚአብሔር ነው። አይለወጥ፣ አልፋ ኦሜጋ፣ ቅድመ ዓለም የነበረ ድህረ ዓለም ያለ ዘመናትን አሳልፎ የሚኖር ነው እግዚአብሔር። እግዚአብሔር በደግነቱ በቸርነቱ ይታወቃል። ከኛ ግን የጎደለ ነገር አለ። እግዚአብሔር ሊያስተምረን ይመስለኛል። ሰውን በሰው ላይ የሚያጨካክነው እግዚአብሔር ሊመክረን ሊያሳየን ይመስለኛል። ግን ዛሬም ሰው አልተመለሰም። ዛሬም ልባችን አራራም። እግዚአብሔር ለኛ መልካም ነገርን ያደርግልን። ክርስቲያኖች እግዚአብሔር ሁላችሁን ይባርካችሁ። በዓሉ በጥሩ ሁኔታ ተከብሯል። በዓለ ልደታቸውን በሚገባ አክብረናል። በመወለዱ ብዙዎች ተደሰቱ ተብሎ ለዘካርያስ ልጅ ለዮሐንስ መጥምቀ መለኮት እንደተነገረ በሀብተ ማርያም መወለድ ብዙዎች ደስ ብሏቸዋል። እኛም ደስ ብሎናል። አዎ በሀብትዬ መወለድ የምታዩት ነው ክርስቲያኖች። ሀብተ ማርያም ስዕለ ሰሚ ናቸው። ቃል ኪዳናቸው እጅግ ምጡቅ ነው። ተዋሕዶ ሃይማኖት የጥንት ነሽ የእናትና አባቴ ማኅተሜ አልበጥስም ትኖራለች ለዘላለም። ተዋሕዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማኅተሜ
ተሰየፈ ተዋሕዶ ያለ ስንቶለፈ ሌሎችም በእሳት በስቃይ አልፈዋል ታሪክን የማይሽር ታሪክን ጽፈዋል። ተዋሕዶ ሃይማኖት የጥንት ነሽ የእናትና አባቴ አይተቤ አይለትስም ትኖራለች ለዘላለም ፊተኛ ነንና